ግን እኔ እንትን ለሙክታ ወረቀቴ መለፌ ሲወጣ ማለት ነው ያስመዘገብኩት በእናቴ ወንድም ነው። አጎቴ ነው የሚባለው። በእሱ ስም ነው ያስመዘገብኩት። አባቱ ኢትዮጵያ ነው እና ወደ ኢትዮጵያ ተሳፍራ ብዬ ማለት ነው። እርጉዝ እያለው የተሳፈረው ብዬ ጥሎኝ። እሺ በቃ ችግር የለውም። ያን እንዴት ነው አሁን ፓስፖርቴን ስሰጥ የኔ መለፎች በጠቅላላ ይወጣሉ። ኮምፒውተር ላይ ስላለ እሱ ጋር እና ያወጣልኛ ማለት ነው። ስሙን እንደ አዲስ ወረቀት አውጣ። እሺ ችግር የለውም። በቃ በወንድምት ከሆነ ያስመዘገብሽው እንደኔ አሁን እሺ፣ የት ነሽ? ምን እየሰራሽ ነው? ስራ እየሰራሽ ነው አሁን? እየሰራ ጓደኛዬ ጋር ነው ቁጭ ያልኩት። ቤቷን ከፍታለች ይመስል። እሺ ሰዎቹ ፈቃደኛ ናቸው ልጅሽን ይዘሽ ለመሄድ? የሚያሳድጉልሽ አረቦች ስትወስጂባቸው ልጁን ኤኒታይም ሄደሽ ብትወስጂባቸው ችግር የለባቸውም? ፈቃደኛ ናቸው? ችግር የለባቸውም። ሜጅ ያመጣዋለሁ። ይሄ ችግር የለባቸውም። በቃሽ። ፓስፖርት ኮፒ አለሽ? አረ ፓስፖርት ያለኝ ኦሪጂናል ግን ተቃጥሏል። ቆየ ወደ ሀገር ቤት ለመግባት ከሆነ አንድ ሰው ኤክስፓየርድ ባረገ ፓስፖርት ሀገር መግባት ይችላል። ከሀገር መውጣት ነው የማይችለው። እሺ አለም ትኬቷን እችላለሁ ብለሻል አይደል እናቷ? አዋቡ ትኬቱ ሳይሆን አሁን ችግር የልጁን መጭም እንድጨርስልኝ ሱሱ አንዴ እንደጀመረች ሁሉን ነገር አሁን ይኸውልሽ መድኃኒት ትውጣለች። ሱሱ አሁን አትችልም። ራሷ ችግር ላይ ናት። እረፍት ያስፈልጋታል። እኔ ያለው ችግር የለውም። ሱሱ በዚህ ሰዓት ምንም አይነት ነገር እንደጀመረች ራሷ ምናምን ብሎ ነገር የለም። ፕረስ ላይ ናት እንጂ እሱማ ችግር የለውም። አውቃለሁ። ቦታውን ግን ትነግርሻለች። ኦኬ እሺ። ከዛ ነው ይኸውልሽ መታለች። አሁን ዋትሳፕ ላይ እያወራን ነበር። ሰላም መታለች። ከሰላም ጋር አገናኘትና እንትን ትላለች። እሱ ለራሷ እረፍት ያስፈልጋታል በዚህ ሰዓት። ከራሷ አሳልፋ የሌላ ሰው ስትረስ መሸከም የምችልበት ሁኔታ ላይ አይደለችም። ትኬቱን አንቺ ትችያለሽ። ፕሮሰሱ ያልቃል። ችግር የለም። ቤቲ ወይ እናቴ ሹማክያ በቃ ሰላም የምትልሽን ታደርጊያለሽ። እሺ እሺ እናቴ ተባረኪልኝ። ማክያ እሺ ምንም አይደል። እና አንቺ ግን ለመሄድ ትፈልጊያለሽ? ፈቃደኛ ከሱሱ ላይ ትጠፊባት እንደነበረ ከሰላምም እንዳትጠፊባት መሄድ እውነት መሄድ የምትፈልጊ ከሆነ ላላ ላጠፋባት ማየ ወላ አልጠፋባት እኮ ይህንን እኮ ነው የፈራሁት። አቡ ቆይ እኮ አሁን ላገናኛት። ሱሱ የቤቲን ቁጥር ላኪልኝ ዋትሳፕ ላይ። አሁን ኔትወርኳ ነቀላት። ሰላም ደግሞ ኔትወርክ ይላል። አሁን ከአንድ ጋብች ልክልሻለሁ ቁጥሬን ጽፌ። አይ ችግር የለውም። ስለሚ እሱ ትላክልኝ ነው። ሰላም የኔትወርክ ኢንቫይት አድርጎች ሰላም ቤቲ ሀቢባ ነኝ። ወይ ኦፕሽን ላኪልኝ እዚህ ላይ ቮይስ አድርጌልሻለሁ ዋትሳፕ ላይ ቁጥርሽን ለሰላም ይሰጣታለሁ እና ፕሊዝ እንዳትጠፊባት ደውልልሽ አንቺ ቦታ ሂጂ። ሰላምዬ ገብተሻል? ታመሻችሁልኝ? እንዴት ነሽ ማሪ? ሰላም አመሻችሁ። አይውላችሁንም እንዴት አመሻችሁ ብያለሁ። አለን አለን። እሺ ምንድን ነው ማድረግ ያለብን አሁን በቤቲ ጉዳይ? ምንድን ነው የሚያስፈልገው? አሁን ቅድም ሱሱዬ ስታወራ ሰምቻታለሁ። መሀል አካባቢ ላይ የሐኪም ማስረጃ አላት ብላለች። የሐኪም ማስረጃ ካለ እች ልጅ በእርግጥ አይቻታለሁ ቤተክርስቲያንም
እኛ የምንችለው እናግዛታለን። ትኬቱም እናቷም ከዛ ማምጣትም አይጠበቅባትም። እዚህ ባለው ነገር መሸፋፈን ይቻላል። ተባረኪና ግን አቡዬ እኔ ልልሽ የምችለው የእሷ የቤቲ እገዛ ያስፈልገናል። እኛ ብቻ ስለፈለግን የሚሆን ነገር የለም። እሷ ብቻ ጠንካራ ትሆንልን። ሆስፒታል ወረቀቱ ከጠፋባት የልጁን እዛው መሄድ ትችላለች። እዛው ቤተ ማነው ሆስፒታሉ ቴሌፎን ቤቲ ሚውት አለ ማለት ነው። አይ አይደለም፣ ሰላም ሊሆን አይደለም። ቤቲ ሚውት ስላልሆነች ስታወራ እዚህ ጋር እየተሰማባት ነው። ሚውት አድርጌላታለሁ። ቀጥይ ሰላም፣ እየሰማንሽ። አዎ። እና የሚቻለው ነገር እሷ ብቻ ታግዘን፣ እሷ የምንላትን ታደርግ። የእሷም ጓደኞች ሆኑ ያግዟት፣ አጠገቧ ያሉት ያግዟት። በቃ በቃኝ እያለች ነው፣ ምርር ብሏት ነው እያወራች ያለችው። ስለዚህ እናግዛትና ተባብረን እንላካት፣ በቁም እንዳለች እንላካት ነው የምለው። እና እዛ ሆስፒታል ሄዳ ወረቀቷ ከጠፋባት የወለደችበት ሆስፒታል ወረቀቷን ማውጣት ትችላለች። ሙክታር ሄዳ ሲንግል ማም ታሰራለች። በቤተሰብ ከሆነ እንትን ያለችው ደግሞ የቤተሰቧን ከዛ ስም ያስመዘገበችውን መታወቂያ ትልካለች። እሱን አያይዛ ነው የሚገባው ሁሉ ነገር ማለት ነው። እና ምንም እንትን የለውም። ከተነጋገርን እያቀለል ነው እንሄዳለን። በተለይ አሁን ባለው ነገር ማለት ነው። እሺ ቤትዬ፣ ጥሩ ቁጥሯን ዋትሳፕ ላይ ልኬልሻለሁ ኮንታክት እንድታደርጊያት እና ስቴፕ ባይ ስቴፕ ማድረግ እንዳለባት እንድትነግሪያት። ይኸው እናትየውም አለምም አለች። ሱሱ የአለም ቁጥር አለሽ? ካለሽ ላኪልኝ ዋትሳፕ ላይ። አቡ የአለም ቁጥር የለኝም፣ ቲክቶክ ላይ ነው የጻፈችልኝ። እሺ ጻፊ ላት አለም ድሮ ነበረኝ ስልክ ከጠፋ። ኦኬ ዋትሳፕ ቁጥርሽን ለሱሱ ላኪላት እሺ፣ እንድትልክልኝ አለም። ዋትሳፕ ነው የምጠቀመው። ዋትሳፕ ቁጥር ነው የምትልኪልኝ። ካብያውን ጽፋል። ዋትሳፕ ያለው ነው እሺ የምትልኪላት። ከዋትሳፕ ውጭ የምጠቀመው ነገር የለም። ዋትሳፕ የማይሰራ ከሆነ አትላኪ እና እሺ ታዲያ ማን ነው? እሺ ሱሱ አትችልም በዚህ ሰዓት፣ የራሷ ስትረስ አለባት። ሰው ማን ነው ሊያግዘን የሚችለው? የእሷ ጓደኛ የሆነ ሰው። እሷ ስልክ ብትዘጋ ብጠፋብን፣ ሰላም ብጠፋባት፣ ቤቲ እንዴት ነው የምታገኛት? ማን ነው ከእሷ ጋር አንድ ቤት ውስጥ ያለ ሰው ቤቲ አብሮሽ አንድ ቤት ያለ ሰው ልታገናኝን ይገባል። ምክንያቱም አንቺ ስለምትጠፊ ዝም ብለሽ አሁንም ለሱሱ ስጠፊባት እንደነበረው ለሰላምን ብትጠፊባት እንዴት ነው የምናገኝሽ? አብሮሽ ረማምዬን ያልጠፋባት ግን እሺ ይቅርታ፣ እርግጠኛ ከሆነ ችግር የለውም። አብረኝ የምትኖር የቤቷ ባለቤት አለች ሰሊና የምትባል ጓደኛ፣ እሷ ጋር ነው አሁን ያለሁት። አንቺ ቤት እኔ ላይ አልጠፋሽም? መቶ ጊዜ አይሰጠፊብኝ ነበር። በጣም ብዙ ጊዜ ነው እንጂ የጠፋሁት። አትዋሽ እኮ ድጋሚ ያ ነገር እንዳይፈጠር እኮ ነው። ድጋሚ ያ ነገር እንዳይፈጠር አብራሽ ያለችውን ልጅ አንቺን ብናጣሽ እሷን ኮንታክት እንድናረጋት የእሷን ስልክ ላኪልኝ እና እኔ ለሰላም ልላክላት። አንቺ ስልክሽ ቢዘጋባት ብትጠፊባት እሷን ደውላ ቤት ውስጥ ካለሽ እንድታገናኛል። አውቀሽ እኮ አይደለም አንቺ ወደሽ አይደለም። አውቃለሁ ችግር የለም። የቤቷን ባለቤት ስልክ ላኪልኝ፣ ከስሟ ጋር አብረሽ አስቀምጭልኝ ዋትሳፕ ላይ ወይስ አድርግልሻለሁ። ከዛ ልክልካለሁኝ። ሁለት ዋትሳፕ ነው ያለሽ? ሁለቱን ልክልሻለሁ። እሷን አንድ ይበቃኛል። እኔ አንድ ላኪልኝ እና ለሰላም ነው ምልክላት። እሺ እናቴ። እሺ ማይ እና ሰዎቹ ቅድም ጠይቄሽ አልነገርሽኝም። ሰዎቹ ልጅሽን የሚያዙት ሰዎች በበጎ ፈቃድነት ልጅሽን እያሳደጉ ያሉ አረቦች በማንኛውም ሰዓት ወደ ኢትዮጵያ ፕሮሰሱ አልቆ ልጁን ስጡ ሊወስደው ነው ብትያቸው ይሰጣሉ ወይ? እንደዚህ ለምደውት ወደውት ይሰጡኛል? እርግጠኛ ነሽ? ትንሽ ያስቸግሩኛል ነው ይህም በለቃሉ። የሴትዮዋ ልጆች በጣም ነው እንትን ያሉት የለመዱት። እነሱ ግን ትንሽ ከፋቸው ቢያለቅሱብኝ ምናምን ነው እንጂ አይከለክሉኝም። ልጅ ይሰጡኛል። እዚህ ነው የሚከለክሏት። ለምን እዚህ ቦታ ስለማትገኝ እዚህ ሲሆን አይሰጧትም። ልጁን አንድ ነገር ልታስደርጊው ነው ምናምን ብለው ይከለክሏታል። ኢትዮጵያ ግን ከሆነ ችግር እንደሌለባቸው ልክ ነው። ምታየው ምን መሰለሽ፣ በጣም ስለሚወዱት እና ስለለመዱት ይዘውት አድራሻ እንዳይቀይሩና በኋላ እንዳናጣው ነው።
የጦርነት ጊዜ ማን ነው ተሸክሞት ነው የሚሮጡት። ብታይ ሲያሳዝኑ ወላሂ። የዛሬ ዓመት እንዴት እንዳለቀስኩ መንገድ ላይ አይቻቸው። ሰው ከጫማ አላለበሱትም፣ አዝለውት ነው የሚሮጡት። እንደዚህ አይነት መልካም በዚህ ምድር ላይ በጣም በጣም እኔ በእነሱ ነው ሰው ያየሁት። ወላሂ በጣም ጥሩ ናቸው እነሱ። በጣም እዚህ ምድር ላይ በጣም ብዙ መጥፎ ሰዎች አሉ፣ እጅግ በጣም ደግሞ ጥሩ ሰዎች አሉ። እውነት ያለምንም ጥቅም በቃ ያለምንም ጥቅም ከፈጣሪ ለማግኘት ሰው የሚያግዙ ሰው የሚረዱ። ኦማይ ጋድ በጣም ነው ልቤን የነኩት። እና ግን ቀድመሽ ንገሪያቸው ቤትዬ፣ ልትወስጂው እንደሆነ ወደ ኢትዮጵያ ይዘሽ እንደሆነ ንገሪያቸው። እሺ ምሯቸውም እንዲዘጋጅ። እሺ ነግራቸዋል። እኛ ብናናገራቸው እነሱንም ሰዎቹን አይመስልሽም? ፕሮሰስ ልናረግላት ነው ብለን ደስ ነው የሚላቸው። ቤትዬ በቃ እኔ አገኝሻለሁ ቤትዬ፣ እኔ አሁን አወራሻለሁ ዋትሳፕ ላይ። እሺ ልኬላታለሁ ለሰላም። እሺ እናቴ እሺ። እና ሰላም እንድታናግራቸው የሰዎቹንም ስልክ ስጫት እና ፕሮሰስ ሊጀመርልሽ ወደ ኢትዮጵያ ልንልክሽ እንደሆነ ትነግራቸዋለች። እሺ ከእኔ እንደውም አሁን እሷ ብታወረው እንደውም ይሻላል። ምክንያቱም ትንሽ ተቀይሞኛል። እኔ አሁን ትንሽ በጣም ያኔ 1-2 ወር ከሆነኝ ልጅ ጋር ከሄድኩኝማ። ስንት አመቱ ነው ልጅሽ? እድሜው ስንት ነው? 7 ሊይዝ ነው። 7 አመቱ። ቤሩት በገባሽ በ2 አመትሽ ነው የወለድሽው ማለት ነው አይደል? ወይ በ2 ወይ በ3 ነው እንደዛ። ምንም ያህል ጊዜ ኮንትራት ቤት አልሰራሽም? ወዲያውን የጠፋሽው ከኮንትራት ቤት? አልጠፋሁኝም። እኔ ከከፊሌ ጋር ስንግባባ ስንፈራረም እንዴት ነው 3 ወር እሱ ቤት ሰርቼ ወረቀቴ ሰርቅ በእጅ እንደሚያስረክበኝ ነው። እንደዛ ተስማምተን የገባሁት ቤቱ 3 ወር ሰራሁኝ። ከዛ ወረቀቴን ሰርቶ ሰጠኝ፣ ኢቃማዬን ፓስፖርቴንም ሰጠኝ። ሱሱ ጋር እንደውም ኢቃማ ያለ መሰለኝ ያለ ሱሱ ፓስፖርቴ ነው ስጀ ፓስፖርትሽም አለ መሰለኝ ወይስ ኢቃማሽ ነው ያለው? ኢቃማሽ ነው ያለው። ኢቃማዬ ብቻ ነው። እኔ ወረቀትም አለ መሰለኝ፣ የሆኑ ወረቀቶች ፋይሎች አሉ ያንቺ ብቻ። እኔ የሆስፒታሉ ምናምን ብዙ ነገር አለ ያንቺ እኮ የሆስፒታሎች። ስለዚህ ሱሱዬ ምናልባት ልጁን የወለደችበትም ወረቀት አብሮ ከዶክመንቶቹ ስር ይኖር ይሆናል። ነገና ሱቅ ነው ያስቀመጥኩት። ፋይል የማስቀምጠው ፀጉር ቤት ውስጥ ኮመዲና ውስጥ ነው እና እዛ ሄጄ ነገ ፋይሏን እበረብርላታለሁ። ግን ሰው ልካ የወሰደችው ነገር አለ። ፓስፖርት ይሁን የልጇ ወረቀት ይሁን አላስታውስም። አቡ ፓስፖርቴንም አየሁ። ሰው ልካ ግን ወስዳለች። ምን እንደወሰደች አላስታውስም። ፓስፖርቴን ነው አለችሽ። ሰው ልክ የወሰድኩት ፓስፖርቴን ነው አለች። በቃ ሄጄ ነገ አይላታለሁ። አለ የልጅሽ ወረቀት አለ ቤቲ ዊ ሳቡ ይቅርታ፣ ትላንትና ወዲያ ባለፈው ሲሲ ሊወጣ ወረቀቱን አባቱ ሊያስተካክልለት ሲል 2 ሆነብኝ። የኔ ይሁን የእሷ 2 ሆነብኝ። እኔ ደግሞ ከዚህ በፊትም የልጄ ጠፍቶብኝ ሀቡ ድጋሚ ሁለተኛ ጊዜ ካስወጣው በኋላ ድጋሚ ያገኘሁት 2 ደብል ግን አይቻለሁ። የኔ ይሁን የእሷ አላውቅም፣ ብቻ አይቻለሁ መሳቢያ ውስጥ። ነገ ይጃ አይልሽና እርግጠኛ ኢንሻላህ ማለት ነው። የልጇ ካለ ለሰላም ትሰጫታለሽ፣ ፕሮሰሱን እንድትጀምርላት ትሰጣታለሁ። እሺ ብቻ እንደ ነገ ሂጅ አየዋለሁ፣ እርግጠኛው አየዋለሁ። በጣም ብዙ ፋይል የቤቴን ፋይሎች እሷ የትም ስለምትጥል እቃዋን ማለት ነው፣ ልብሷን እንኳን የትም ስለምጥል እኔ በስነስርዓት ቁጭ ያደረኩት የነበረው። ፓስፖርቷንም እሷ ወስዳው ነው። ለእሷ እንዳትሰጫት እንዳይጠፋባት ለሰላም ትሰጫታለሽ። ቤቲ ታዲያ 9 አመት ቤሩት ስትሰሪ ምንም አይነት ብር አላስቀመጥሽ? የሰራሽበት አላስቀመጥኩም። ምንም ሰርተሽ አታውቂም? ደሞዝ ተቀብለሽ አታውቂም? 9 አመት ዝም ብዬ ነው የማባክነው። ኢትዮጵያ ልከሽ አታውቂም? አላውቅም። 9 አመት አንድም ቀን ልከሽ አታውቂም? ይሄማ ለአክስቴ ልጅ ነበር፣ አንድ ልጅ ነበር። አክስቴ ልጅ ነፍሱን ይማረው ሞቷል። ወንድሜ ነበር፣ እሱ በጣም ነበረ የምወደው። ለእሱ ነበረ እየተደበኩኝ አንዳንድ ጊዜ ምልክለት ማንም ሳያውቅ። አሁንም ለአንቺ ነው እዚህ ጋር ወጥቼ አወራሁት። ለቤተሰብ ልክ ያላውቅም። እሺ ስንት አመት ድረስ ቤሩት ሰላም ነበርሽ? ወይ ደግሞ አንቺ የማታውቂ ከሆነ ወይ ሱሱ ንገረኝ። ስንት አመት ሰላም ሆነሽ ትሰሪ እንደነበር? ከስንት ጊዜ በኋላ ነው እንደዚህ መሆን የጀመርሽ? ያኔ
የሆነ ጊዜ የሆነ ካፌ ውስጥ ተቀጠረች። ኦኬ ስትቀጠር ቲፓንን ተቀበልኩኝ። ባንኮኒ ገዝቼላት ባንኮኒ ውስጥ ነበር ማስቀምጥላት እና ኢትዮጵያ እንድትልከው ማለት ነው። መክሪያት ምናምን እሺ ብላኝ ቀጥራት አድርጋ እየሰራች ነበረ። ከዛ የሆነ ቀን ሰው አለ እንግዳ አለ ቤት ውስጥ መጣው ብላኝ መጣች። ሁሌ እኔ ጋር ነው የምትኖረው። ከዛ ከጠፋች በኋላ ከረጅም ጊዜ በኋላ ተመልሳ መታ ስራ እየሰራች ጎበዘውና ገንዘብ በጣም ነው የምታገኘው። እያመጣች እንትን ውስጥ ቆርቆሮ ውስጥ እኔ ራሱ የኔ ትርፍርፍ ብር እንደዚህ ሲኖር የእሷ ቆርቆሮ ውስጥ ነበር የምከተው እና መጣችና መጣው ብላኝ ጃኬት ልለብስ ነው ብላኝ ወላሂ ነው በጃኬቷ ደብቃ ይዛው አልሄደችም፣ ሄደች። ከዛ ማን የወሰደው ብዬ ከቤት ከልጆች ጋር ጸብ ግዳ ነበረብኝ። ደውዬ ጠየቅኩኝ፣ እነሱንም ጠየቅኩ። አይታችኋል አላየሁም። ልከትበት ቤት እንትን እያልኩኝ ዝርዝር ብሮች ነበሩ ልከትበት ፈልገዋለሁ። በሁለተኛው ቀን አጣሁትኝ። እዛ የት ነው ደወልኩላት። ቤቲ ወስደሽ ነው ቆርቆሮውን ስላት እኔ አላቅም አልወሰድኩም ብላ ዘጋችብኝ ስልኩ እንዳልቆጣት ማለት ነው። ከዛ ሰው ተጠራጠርኩ፣ ቤት ውስጥ የነበረውን ሰው ተጠራጠርኩ። ከዛ አንቺ ቤቴ ወደ ሰው የተጠራጠርኩ ነው ከሰው ጋር እንዳታጣይኝ እርግጠኛ ሆነሽ ንገሪኝ ምናምን ስላት ማሚ እንዳትቆጭኝ ነው ወስጄ አጠፋሁትኝ አለች። ይኸው ፊት ለፊቷ ነው የምነግርሽ። እዛ አንቺ አትማሪም ብዬ ተውኳት። እንዲህ ነው የታመመች ሰዓት እንኳን እናቷ እኔ የሆስፒታሉን ከፈልኩኝ፣ ሆስፒታል ምርመራዋን ሕክምናዋን ሁሉ ነገር ከፈልኩኝ። ሪፈር ሲጻፍላት ደግሞ ሆስፒታል የምትተኛበት የአንድ ወር ደግሞ $350 እናቷ ልካ ነው ከፍለን የአንድ ወር ያስገባናት። ገባሽ? ቤቲ ገንዘብ ታገኛለች፣ ትሰራለች። በጣም ብዙ ተደወለብኝ እና እንትን ነው ቶሎ ነው በቃ ትባክናለች። በቃ አትይዝም ብር። ልጅነት ሁሌ ልጅነት አለባት። ገባሽ? ነገ ሁሌ ልጅነት ጀመራት። የዛሬ ስንት ዓመት ነው የጀመራት? እዛ ካፌ ተቀጥራ መስራት ተጀመረ ጀምሮ ከመጣችበት ጀምሮ ብኩን ነች። አቡ ብር ታገኛለች፣ ታጠፋው። ለሰው ነው ብታጠፋው፣ ለሰው ወላሂ። እኔ ልንገርሽ፣ ለእኔ ልብስ ገዝታልኝ ትመጣ ነበር። ለራስሽ አስቀምጪ ነበር ምላት። በቃ እንዲህ ነች። አብራ ከኔ ጋር ትጣላና ትወጣና ሌላ ሰው ጋር ከኖረች ለዛ ሰው ነው የምታደርገው። በቃ እንዲህ ናት እሷ። ብኩን ነች። ገባሽ? በቃ ልቧ በቃ የእሷ ገንዘብ የእሷ ሳይሆን የሰው ነው። አሁን ልጇ እዛ ቁጭ ብሎ ለልጇ ሳታደርግ ለሌላ ሰው ግን ታደርጋለች። እንዴ ነች እሷ። ልጇ አረብ ቤት በሰው እርዳታ እያደገ እሷ ለባዳ ለአበሻ ታደርጋለች። ባዳ በቃ ባዳ አጠገቦ ከራቦ ከቸገረው ካላት ታደርጋለች። ቤቲ እንዲህ ነች ቤቲ። ለዛ ነው እኔ ስፍስፍ ብዬ ደምን ባልቅሼ ስሯሯጥላት የነበረው ስለማቅ ልቧን ማለት ነው። ገባሽ? እኔ ብዙ መከራታለሁ። ትናገር በአንደበቷ ብዙ ለፍቻለሁ። ትናገር ብዙ ወላሂ ሙሽ ለራሴ እንደዚህ አልጣርኩም። ሀብ ለእሷ ግን በጣም ጥራ ያለው ለፍቻለሁ። ግን ያው እሷ እንዲህ ነች። በቃ ደከመኝ። የሆነ ሰዓት ላይ ሲደክመኝ ታውቋት የማይሆን ላይፍ ውስጥ ገባች፣ የማይሆን ህይወት ውስጥ ገባች። ታይ ቤቲ እሺ ሱስዬ ትልና ሳምንት በቃ እሺ አንቺ እንዳልሽኝ ይሆናሉ ትልና የሆነ ነገር ስትይ ቀይር ያደረጋት ነው ትሄዳለች። በቃ ትጠፋለች። ያሳዝናል። እኔ እኮ ትኩረት ለማድረግ የሞከርኩት ከመቼ ጀምሮ ነው? ቤሩቱ 9 ዓመት ከኖረች ከ9 ዓመቱ ስንት ዓመቱን ነው? 2 ዓመቱን ነው በሰላም የሰራችው። በቃ ሰላም በቋሚነት ስራ እየሰራች ደሞዟን እየተቀበለች ህይወቷን ለመቀየር የሞከረችው ስንት ጊዜውን ነው የሚለውን ነበር ለማወቅ እየጣርኩ የነበረው። ታይቀት እሷ ትንገርሽ ቤቲ ንገሪያት ከመቼ ጀምሮ እንደዚህ እንዴት ታውቃለች? ማሪ ካወቅኳት ሰዓት ጀምሮ ቤቲ ካወቅኳት ሰዓት ጀምሮ ብኩን ናት። እንደሰው ለመጀመሪያ ጊዜ ያወቅሻት የት ነው? የሆነ የት ነበረ? ቢስሚላሂ ረህማን ረሂም የዛሬ ስንት ዓመት ነው? እኔ ገና መምጣቴ 3 ዓመቴ ምናምን ነው። እዚህ ሀገር ላይ የሆነ ምግብ ቤት ቀን ላይ ነው ምሳ ልንበላ ገብተን አይደለ ቤቲ? የት ነው? ሂዊ ጋ ነው ቤቲ። እዛ ነው የተዋወቅኳት እና ምኖርበት የለኝም ምናምን አለች። እና የኔ ቆንጆ እኔ ጋር ትኖሪያለሽ ብዬ ይዣት ሄድኩኝ። ከዛ በኋላ በቃ አብረን ብዙ ነገር አብረን ያሳለፍ ነው። እኔ ቤት ነበር የምንኖረው። ቤት እዛኔ ለመጀመሪያ ጊዜ ሬስቶራንቱ ስትተዋወቂያት ሰላም ናት? ሰላም መጣች፣ ተዋወቀችኝ፣ በቃ ወደደችኝ። እናቴ ግን ቤት የለኝም የምኖርበት ቤት የለኝም ስትለኝ እኔ ጋ እኔ ብቻዬን ነው የምኖረው እኔ ጋ አልኳትኝ። እኔ ጋ መጣች። አቡ በነገራችን ላይ ቤቲ በጣም እንዴት ነው አሁን እኔ ጋ ከመጣች ሶፋውን ሊገልብጥ ቀን የምታጽጠው በጣም ጎበዝ ናት ስራ ላይ ማለት ነው። በጽዳት ብቲ በምን ብቲ እኔ እላታለሁ። ይሄንን እኔ ጋ መተሽ ቤቴን እንዴት ገለባብጣ እንደምታጸዳው ቤቱ እንዳለ ግልብጥ በቃ ምንም ነገር አይቀመጥም ፊት ለፊት እና ይህንን ሙያሽ ማዳም ቤት ገብተሽ ብትሰሪ እኮ በጣም ነው የሚከፈልሽ እላታለሁ። ቤትዬ በጣም ነው የሚከፈልሽ ግን አትሄድም። ትገባና 15 ቀን ሰርታ ትወጣለች ከዛ ቤት። ሳምንት ወይ የሆነ ነገር ትሰራና ትወጣለች ከዛ ስራ ቦታ። ገባሽ? በስራ ጉልበቷን የማሰስት ናት። ለሰው ምንም ነገር ትሆናለች፣ ግን ለራሱ አትሆንም። በቃ ስራ ቦታ ሄደሽ ስሪ፣ በዚህ ሙያሽ ስራ ስሪ እያት
ገባሽ? ግን ገነት ጋር ሰርታ ታውቃለች። ገነት ጋር ተቀጥራ ሰርታ ታውቃለች። ይህም በላ ሰርተሻል? እንዴና ይህም በላ ሰርቻለሁ እኮ እሷ ቤት። እሱ ጋር ከተዋወቃችሁ በኋላ ነው። መቼ ነው ገነት ጋር ተቀጥረሽ? በቃት እኮ በፊት እኮ ነው ማየ፣ ከሁሉም በፊት ነው የምታውቀው። በጣም ብዙ አመት ሆኖናል። ግን ገነት ጋር አልሰራችም። ገነት ቤት የምትለው ገነት ቤት የሚናስ ነበረ። የሚናስ አብድ የአብድ ነበረ። የሆነ ሳሌ ተቃጠለ ነበር እሷ ጋር ጓደኛዬ እግዚአብሔር ይባርካት ሲወጣችኝ እውነትን አዋቷሽ። አንቺ ስትሰሪ የነበረው አብድ በነበረ ሰዓት ነው። ሁሉም የቤርሶ ይመሰክራል። ምን ሆነሽ ነው? ወዴት እየሄድሽ ነው? ሶስት ቀን ማራቀን ሰርቺ። ከዛ ሳምሪ ነች እዚህ ቤተ አሳሪም ደግሞ ባልጠፋን ሰው እዚች ጋር ትሰሪያለሽ እንዴ ብላ ወንታ ይዘኝ ወጣቸው። ወላ ሳምሪ ትግሬዋ እና ሄደንም ለመጠየት ይችላለሽ። አብድ እያለ ነው አይሰራሽው ለካብድ በኋላ እሷ ከገዛችሁ በኋላ ኧረ እሷ ከገዛችሁ በኋላ አልሰራሽም። ቤቲ ሱስዬ ሙሽ ጠይቂ ሰው እኔ ሳላቅ ሄደሽ ሰርተሽ ከሆነ እኔ አላየውም አላውቅም። እኔ ዛን ጊዜ አናወራም ነበረ እንደዛ ብዙ ሰራውኝም እኮ 3 ቀን ነው 4 ቀን የሰራሁት። ታዲያ እሱ ሰራው አይባልም እኮ ቤቲ። እሷ ጋር እኔ ስትሰሪ አላቅሽም። ብዙ ካፌዎች ሰርተሻል። እሷ ቤት ግን ስትሰሪ እኔ አላቅም። ምን ሰዓት ምናልባት እንደ ከስተማ ያው ማገዝ ስለምትወጂ አገዘሻት 2-3 ቀን ሰርተሽ ከሆነ አላውቅም። ግን እዛ ተቀጥረሽ ስትሰሪ ነው አላየሁም፣ አልነበርኩም። ለማን ሰርቻለሽ? ያኔ ምን ሰርቻለሽ? 3-4 ቀን ነው። ከዛ በኋላ ሳምሪ ነች እንደው መተበሰደችን ከዛ ቤት አላውቅም፣ እሱን አላውቅም። እኔ ከዛ በኋላ አንቺ ገነት እንኳን ሱቁን ከያዘችው 2 ዓመት እኮ ነው ግሮሰሪውን ከያዘችው። እናውቃለን እንግዲህ አሰማሽም ነው። አብድ ነው የገዛችሁ እሷ። ከሚናስ ነበረ፣ ከሚናስ አብድ ሆነ። ከአብድ በኋላ እሷ ገዛችሁ። ባረፋ ቃለ 2 ዓመቱ እንኳን አለ 2 ዓመቱ ከያዘችው እንኳን ቆይን ጠይቃ ሰውን ጠይቄ ወለ ያቁኛል እንዴ ነው አዚዛም ታውቃለህ? ጠይቃት። እኔ አላውቅም። ቤቴ ነው ያላየሁሽም። ስላላየሁሽ ያላየሁትን አዎ አልልም። ለዛ ነው እንጂ ምሽ አንቺ እኮ ምናልባት ታውቂ ይሆናል ሄደሽ ይቅርታ ተጠርቼ እጅ ነው እና ስለዚህ እናቷም እኮ እሱ ገነት ጋር ትሰራ ነበር ብላለች አለም። እኔ ማውቀው ልጅ ቤቱ ገነት ከገዛችሁ እንኳን ይሄን ግሮሰሪ 2 ዓመት ሊሆነው ነው። አሁን በቅርብ ነው የገዛችሁ። ገኒ እንኳን ማለት ነው የገዛችሁ በቅርብ ነው። 2 ዓመት ሊሆነው ነው። ከዛ እንደውም በዛ መሀል እንትን አደረገችው፣ ፀጉር ቤት አደረገችው። አፍርሳ ፀጉር ቤት አደረገችው። በዛች አጭር ጊዜ ውስጥ ቤቴ ሰርታ ከሆነ እኔ አላውቅም፣ አላየሁም እያለች ያለችው 3-4 ቀን ሰርቻለሁ ነው ያለችው። ይሄ ማለት ደግሞ ሰርቼ አመመሽ ቤቴ ካመመሽ ስንት ጊዜ ሆነ? አንቺ አሞሽ ሐኪም ቤት ከገባሽ ስንት ጊዜ ሆነ? ለማወቅ የፈለኩት እኔ ካመመሽ ስንት ጊዜ ሆነ? እንደዚህ መሆን ከጀመርሽ መጥፋት ከሰዎች እኔ ለዛ ነው ሱሱን የጠይቁት። ሀ ብላችሁ የተዋወቃችሁ ስለቆየ አሁን ሬስቶራንት ከተዋወቃችሁ በኋላ እሷ ቤት መምጣት ከጀመርሽ በኋላ እንዲህ መጥፋት ሱሱ ቤቴ አንቺ ላይ መጥፋት ገንዘብ ማባከል ምናምን የጀመረችው በቅርብ ነው። ከበፊትም አልጠፋም ነበረ። በቅርብ ነው ሳይሆን ይልሽ አቦ ይልሽ እሷ ይልሽ ቤቲ ይልሽ ከዚህ ሰፈር ለቃ የወጣችሁ የሆነ ፋውል ሰርታ ፖሊሶች ይፈልጓት ነበረ። በዛ ሰዓት ሌላ ሰፈር ገባች። ፖሊሶች እየፈለጓት ስለነበረ ማለት ነው። ሌላ ሰፈር ገብታ 2 ዓመት ይሁን ዓመት ከምናምን እዛ መኖር ጀመረች። ከዛ ነው ታማ ለእኔ ፎቶ የተላከልኝ። ከዛ በኋላ ነው እዚህ እኛ ሰፈር ከመጣው እያዛለሁ ብላ ስለምፈራ እኔ እህትሽ ነኝ ሐኪም ቤት ልወስድሽ ነው ቤቲ ምንም አትሆኝ ምን ያሳክምሻለሁ እህትሽ አለሁልሽ ብዬ አልቅሼ ለምኛት አምናኝ እኔ ጋር መጣች። እኔ ትሆኝ እኔ ጠር ያስመጣዋት ሆስፒታል። የዛሬ ስንት ዓመት ማለት ነው? እሱ 2 ዓመት ሊሆን ነው። 2 ዓመት ከምናምን 2 ዓመቱ ቤቲ 2 ዓመት ሊሆን ነው። ስለዚህ በቃ ቤቲ ጤናዋን ካጣች 2 ዓመቷ ማለት ነው። ኖ ሰፈር ለቃ ወጣች። ኦኬ ፖሊሶች ስለሚፈልጓት ስለነበረ ከኛ ሰፈር ከወጣች በኋላ ነው ቤት የተበላሸችው።
ተበላሸች። በቃ በጥቅሉ ተበላሸች። ሌላ ሰፈር ገባች። ሌላ ሰፈር ገብታ ተበላሽታ በጣም ታመመች። አልጋ ላይ ሆና የሚያሳክማት የለም ልሞን ነው ብለው ፎቶ ላኩልኝ። ፎቶን ሳየው ደነገጥኩኝ። የማውቃት እሷ ሌላ፣ የታመመችው ፎቷ ሌላ። ኡኡ ብዬ ሆስፒታል በር ላይ ቆሜ እዛው ሰፈሩ ነው እሷ ያለችበት ሰፈር አካባቢ ሆስፒታል አለ የመንግስት። ቤትዬ እኔ እህትሽ ነኝ፣ እኔ አለሁልሽ፣ እኔ ላሳክምሽ ነው፣ እኔ አለሁልሽ፣ እኔ አልተውሽም፣ ለማንም አሳልፌ አልሰጥሽም፣ ላሳክምሽ ነው ብዬ ለምኛት እሺ ሱስዬ ብላ መጣች። አይደለም ቤቴ የት ሆኜ እኔ ሰው ልኬ እሷ ያለችበት ሰፈር በሞተር ወንድ ልኬ ወንዱ ይዟት መጣ። የቤንዚል ሞልቼለት ይዟት መጥቶ እኔ ሆስፒታል በር ላይ ከጓደኛዬ ጋር አሁንም አለች አብራኝ ናት። ሆስፒታል ያሳከምናት የነበረች ጓደኛዬ ማለት ነው። አብረን ሆነን እዛ ሆስፒታል በር ላይ ጠበቅናት። ሆስፒታል የተቀበልኳት እዛ ሆስፒታል አስገብቼ እሷን ላሳክማት ስል የሞተ ሰው ይዘሽ እንዴት ትመጫለሽ አሉ። ሞታለች እኮ እስከዛሬ የነበራችሁ ተባልን ስንባል እኔ ጋር አልነበረችም ብዬ እኔ ወላሂ አቢባ የሆነ ነገር ብትሆን ተጠያቂ ትሆኛለሽ ተብዬ ሁላ ፎቶ አንስተውኝ አስፈርመውኝ ነው የተሯሯጡት። ገባሽ? ራሴንም ችግር ውስጥ ከትቼ ማለት ነው። ግን በቃ እያለቀስኩ ዱዓ እያደረግኩኝ ከሆስፒታል ለሆስፒታል እያለቀስኩ የሞተ በስ ያለ ይመስል ዱዓ እያደረግኩኝ ደህና ሆነችልኝ። ወዲያውኑ መድኃኒት ሰጣት፣ ትድናለች ምናምን ተባለ። ሪፈር ሆስፒታል ተገኘላት ምናምን እዛ ገብታ አገግማ ወጣች። ከወጣች በኋላ እኔ ጋር መጣዋት። እኔ ጋር አምጥቻት ተመልሳ ጠፍታ የታመመችበት ሰፈር ሄደች። ዝም ብዬ ለማይጠፉት ሱሱ ስታወዲ ሁሉን ነገር አዘርዝረሽ ተናገሪ እኮ ጠበል ስትል ኩኪ ከአቡ ሀይደር ቤት አስቀመጥኩሽ። ቤት ሲሲን ያሟላልሽ ለሲሲ አይሆንም አልሽ። ለልጁ ተሳቀኩኝ ሱሱ ሳይም ደግሞ ባለሽ እንዴት ነው ሙሉ እየተሳቀቅሽ መሰለኝ። እነዛም ሲያስፈራሩኝ ሴቶቹም ሲያስፈራሩሽ ተሳቀሽ ለእኔ መናገር ያቃተሽ መሰለኝ። ሁኔታ እንዴት ነው ለእኔና ለልጅ ደህንነት ብለሽ ነው የሄድሽው። በዛ ሰዓት ግን ግን እዛ አስቀመጥሽ ያስቀመጥሽን ቤት ብዙ ደስተኛ ነበርኩኝም እኮ በጣም ለእኔ ምን ደስተኛ አይደለም ማለት ይቀላል እያመጣልኝ እኮ ደስተኛ አይደለም ሱሴ። እኔ ቤት ልከራይልሽ አላልኩሽም? እንበላ ሱሱ ግን ልነግርሽ እኮ መጥቻለሁ የዛን ቀን። እንዴት ነው ከሱ ቤት በጣም ብዙ ሴቶች ነበሩ ጓደኞችሽ ከእነ ኩኪ ጋር ጸበል ሊወስዱ ሲሉ ተጣልተሽ ተመለሽ አይደለ? ላልተጣላሁኝም ላሱስ አልፈልግም አልሄድም ብለሽ መንገድ ላይ ተጣልተሻቸው ተመለሽ። ላሷ ልጅ እንደውም ተመለሽ ያለችኝ። እኔ መንገድ ላይ በጣም አመመኛ፣ በጣም አሞኝ ነበር። ራሷ ታውራ ነፃነት መስጣትና ቤቲ እስቲ ራሷ ታውራ። እሺ ቤቲ አንቺ ተናገሪ። እማክያውልሽ እኔ እሱ ጋር ከሆስፒታል ከወጣኝ በኋላ እሷ ጋር ነበር የተቀመጠችኝ እና ሱሱ ሼመኛ ነች። እንዴት ነው የሆነ ነገር መናገር ከፈለገች ማለት ነው እንዳይከፋሽ ብላ ራሷን ታጨናነቃለች እንጂ እንዴት ነው እንዲህ አድርጌ ብላ እኔን አትናገረኝም። ለምን ቶሎ እንደሚከፋኝ ስለምታውቅ ማለት ነው። ገባሻ? እና ያንን ነገር እኔ እንጃ እኔ ተሰማኝ። ሰው ልጅ ነሽ ይሰማሻል። በዛ ላይ ደግሞ ልጇ ገና እንደ ፍሬ ልጅ ነው። ሱሱ ደግሞ ለልጇ በእኔ ያን ፍቅር ጉጉት እንዳላት እኔ አውቃለሁ። አባትየውን በእኔ የተነሳ እየተናገራትን መሰለኝ። ገባሻ? እሱ ምንም ላይናገር ይችላል። የሆኒ በጣም የሚያከብር በጣም የማሳዝነው ልጅ ነው። እግዚአብሔር ያክብረው። ገባሻ? ግን የዛን ሰዓት ሱሱ የፈለግሽው ቦታ ፈልጊና እኔን አስገብኝ፣ የትም ብታስቀምጭኝ ይኖራለሁኝ። ግን እዚህ ይቅር ለሲናዬ ብዬ ነው። በስትክክል ድኜ ደህና ሰው ስሆን ተመልሼ አንቺ ጋር እቀመጣለሁ፣ ችግር የለብኝም ስላት እሺ ብላኝ። የሆነ የምታውቀው ጀለስ ነበራት። በጣም ጥሩ ልጅ፣ ለእሷ በጣም ጥሩ ነው። ለእኔ ግን ለማምዬ ልጅን ሰ ምንም ጥሩ ነበር። ጫማ ግን ካልሲ እንኳን ማጠብ የማችል ቦርኮ ሰው እኮ ነው መቶ እኔ ፍትክ አርግቼ አጥቤ አዝቼ ቤቱን መልሶ ፊት ለፊት ያጸደዋል። እንደ ቆሻሻ ሰው ፊት ለፊቱ ውሻ ቢያደርገኝ ከዛ በኋላ እሱ ፊት እየሄደ እንደሚያመጣልኝ እንደሚሆንልኝ ነው የሚነግራት። እኔ ጋር ግን ቤት ሲመጣ ቤት እየቆለፋብኝ ነው የሚሄደው። ከዛ በኋላ ጠዋት ላይ እንትናን የሆነች ማሜን በጣም የምትወደኝ ሴትዮ ነበረች፣ እግዚአብሔር ይባርካት። ቤተክርስቲያን ይዤ እሄዳለሁ ብላኝ ተነስቼ እኔ እና እሷ መንገድ ላይ እየሄድን ነበር። እዛ ምንድነው አምሮኝ ሆነ ቀዝቀዛ ነገር ጠጣሁ። ከዛ እየጠጠች ትንሽ እንደተራመድኩኝ በቃ አቃቴ መንገድ ላይ አመመኝ በጣም። እግሬ ደግሞ ጥምንምን አለ ማሚ። ይሄ እግዚአብሔር ምክን ያሰሩብኝ ነገር ነው። ምን አውቃለሁ፣ ወይ ያለብኝ ጣጣ ይሆናል ማሚ፣ አላውቅም። መንገድ ላይ እግሬ ስርስር አለብኝ፣ ትኩሳቴ መጣ። በቃ አመመኝ፣ ብርድ አለኝ፣ አቃቴ ማሚ። መንገድ ላይ ምንስ መንገድ ላይ ግማሽ መንገድ ላይ ወደ ቤተክርስቲያን ወደ ቤተሰን እየሄድን ባስ የሚወሰድበት ጋር እየሄድን ማለት ነው። ይሄ ማክያ አቃተኝ ስር በቃ አመመኝ በጣም። ውይ ቤትዬ ካላስ አምባኪ ከዛ ውይ ቤትዬ ካላስ ታክሲ ያዥና አራ መሷነች እንደም ታክሲ ያዘች ብር ሳታይ
እኔ አንድ ብር የለኝም ነበር። የሰርቪስ ከፍላለኝ ወደ ቤት ተመለሽ ያለችኝ ይሻልኳትና ወደ ቤት ስመለስ ማሚ በሩ ቆልፎት ሄዷል። በሩ ዝግ ነው። እኔ ደግሞ በጣም አሞኛል፣ እየበረደኝ ነው፣ ብርድ ብርድ ብሎኛል። ትኩሳቴ ደግሞ ትኩሳት እንዳይመስልሽ። በዛ ላይ ደግሞ መድኃኒትም ወስጄ ስለሆነ የወጣሁት በጣም ራበኝ። የምወስደው መድኃኒት ያስርባል። የት ልሄድ? ሱሱ ጋር ስመጣ ፀጉር ቤቱ ዝግ ነው። ቤቷ ደግሞ ብትሄድ ልጇ አለ። ከዛ በኋላ ካላስ ሱሱ ፀጉር ቤት እስከመካፍት ድረስ እኔ ጓደኛዬ ጋር ሄድኩ ካልኩኝና ያልሞተች አለች ከሐኪም የምትባል ነባ ውስጥ ሁሉ ነገር የእውነቴ ነው የምናግርሽ። ጌታን እግዚአብሔር አንድ እግዚአብሔር ነው የማውቀው ማውራልሽ። እሷ ጋ ሄድኩኝና እሷ ጋ ቁጭ ብዬ አብረን እሷ ጋ ዋልኩኝ። ከዛ ነው በማግስቱ እኔ ተነስቼ ሱሱ ምናምን ሳወራት አንቺ በሩ ቤቱን ጥለሽበት ሄድሽ ምናምን ብላ ሱሱ ስትቆጣኝ፣ ከዛ እኔ ሰው ሲቆጠኝ ፈርቼ የሆነ ጥፍት የምልበት ነገር አለ። ተነስቼ ወጣሁኝ። ወደ ነበርኩበት ሰፈር ተመለስኩኝማ፣ የታመምኩበት ቤት ማለት ነው። ለዛ ነው የተመለስኩት እንጂ እኔ አውቄ ወይም ፈልጌ አልነበረም። የዛን ጊዜ እንደውም እኔ የዛን ጊዜ የምፈልገው የሚያስቀምጡብኝ ቤት በለቼ ጠጥቼ ራሴ ጥግና ግጭ ወደ ሀገሬ ነበር መግባት ፈልገው፣ ግን ማንም ሊረዳኝ አልቻለም። ሁሉም መወሰን ነው። ያም እኔ ነው የሚወስነው። እንዴት ነው ፍሪደም አልሰጡኝም። እኔ ደግሞ በጣም በጨዋታ ፈሪ ሴት ነኝ። ሁሉም ነው የሚያውቀው። መጠየቅ ትቻለሽ ማ እኔ ልምኔ ነው ሁሉም ሴት ይመሰክርልኛል። ምን ያለብና ምን አይነት ፈሪ ሴት እንሆንኩኝ። እንደዚህ የተፈጠረ በቃ አይዞሽ ውሃ ጠጪ። አጠገብሽ ሰው የለም ውሃ የሚሰጥሽ ሰው አለ? አለማየ አና ዋስጭኝማ እኔ ሰው ይመሰክርልኛል። አንድ ቀን እኔ ማንንም በድዬ እንደማላውቅ ግን ለእኔ የሚሮጥልኝ ሰዋን እንዴት ነው ከሱ የውጭ ማንም የለም ነበር። ሱሱን በጣም መወዳት እህቴ ነች። ሱሱ እንደም ሱሱ ቤቲ ሱሱ ነበረ የምንባለው። በጣም ከመውደድ የተነሳ ሰው ማለት ነው ሰው ለቃ ቀን አባት ነበር። ሌላ ሴት ስትንከባከብ ከኔ ውጭ ጌታ ሰውነት የረዳሱ ተደርቅሻታለሁ። አንድ ቦታ ስጨረሰ ልክልሻለሁ። ይህን አልነበረ መወዳ ሱሱዬ። ሰው እንኳን ሴቶች እንኳን ስቀር ባልወድም ነበር ማየ። ግን በቃ አሁን ለታ ቤተክርስቲያን እግሬ የረገጠ ጊዜ ጌታ እንዴት ነው ገና የተወለድኩ ሴት ነው መሰለኝ። ምክንያቱም በህይወቴ ቤተክርስቲያን ረግጬ አላውቅም። ያመኛል ገና ሳስበው ይሁን ነገር ጭግ ይለኛል። እንዴት ነው በቃ ብድብድ ያደርገኛል ገና ቤተክርስቲያን ሲባል። ግን እመቤቴ ማርያም ልቦና ሰጣ። አምድላ እግዚአብሔር ልቦና ሰጣ መሰለኝ። እኔ ውለታ ቤተክርስቲያን እጅ ሰጣ መቄን የመጣው አገር ቤት ትገቢያለሽ፣ ቤተሰቦችሽ ጋር ትሄጃለሽ። ያው እናትሽ አለች፣ ትሄጃለሽ። እሱ ነው የምፈልገው ማለት ነው። ጌታ አንድ እግዚአብሔር እሱ ነው የምፈልገው። አይዞሽ፣ ሌላ ምንም አልፈልግም። ያለሽ ሰላም ልጅሽ እንዲህ ቢሉት ወይ ገባሽኝ? እሷ ልቦናዋ ያውቀዋል ለምን እንደተውኳት ለምን እንደራኳት እንጂ እኔ ለቤቴ ወላሂ ላዚም ለራሴ አልጣርኩም። ሀቡ ለእሷ እንደጣርኩት እኔ ለራሴ አልተጨነቅኩም። መሰከረች። እስከምትነቀስሽ ድረስ ነው የምትወድሽ፣ ገላዋ ላይ እስከምትነቀስሽ እና አንቺ በጣም መልካም ጓደኛ ያለው እኔ ምንም ባይኖርሽ የራሴን ልብሶች ሻንጣ ሞልቼ ወላሂ ገዝቼ ሻንጣ ሞልቼ አንድ ነገር ሳይቸግርሽ በሰላም እኔ እሸኝሻለሁ ነው የምላት። ሁሌም ቃል የምገባላት እኔ ያለሁልሽ፣ አንቺ ብቻ ለመሄድ ወስኝ። የለኝም ብለሽ እንኳን እንዳታስቢ። ያለኝን ልብሶች እንዳለ ለእኔ እዚህ ነው ያለሁት ሞልቼ ልሽ። እኔ ልብሶች እንዳለ አዳዲስ ናቸው። ቤት የሚለብሰውም የለም፣ ቁምሳጥኑ ሞልቷል። ሻንጣ ሞልቼ በክብር ልሸኝሽ በቃ በክብር የሆነ ነገር ሳትሆኝ ከዚህ ሀገር ልሸኝሽ ብዬ አልቅሼ ደመንባ ለምኛታለሁ። እሺ እናቴ ትለኝና በቃ አስፈት ተግባራዊ አይደለችም፣ አታደርጉም ነው ወዳ እኮ አይደለም። አታይም? ቤተክርስቲያን ልትወስዳት ስትል መንገድ ላይ ሲያማት አውቆ እንዳትደርስ እኮ ነው ሄዳ እንዳጸበል እንዳትጠመቅ እንድትድን ስለማይፈልግ እንትኑ መንፈሱ እኔና ቤት ይናገራባት ነገር ነው። ታውቃለች። በጣም ነው ሱሱ ጠንቅቃ የምታውቀው። እኔ ይህን ነገር የሁለት የምሆነው ለምን እንደሆነ ታውቃለች። እንደ ማንም አያውቅም፣ ማንም አያውቅም። እኔ ነኝ የማውቀው። ሀቡ እኔ ነግራኛለች። ጫውታ እንዳልሆነ ነገር አውቃለሁ ግን
በቃ ያ ማለት ደግሞ እሷ ካልጠነከረች ገባሽ? እሷ ጀግና ካልሆነች ካላሸነፈችው ያሸነፈለት ከሆነ እኔ ምን ላደርግ እናቴ? እኔ ላሸንፍ ጣርኩኝ እሷን። ጸሎቴ የእኔ ጸሎት እንዴት እንደሚሰራ ማለት ነው በራሷ አሳይቻታለሁ። ታማ እጇን ይዤ ማለት ነው። ታያለሽ ይኸውልሽ ወላሂ ብዬ ማለት አይደለም አቢ ቤቴ ነው አይደለም አሳይቻታለሁ። እኔ ደምን ባልቅሽ ለምኘው አላህ አያሳፍረኝም። ታያለሽ ከዚህ ሆስፒታል ደህና ሆነን ነው የምንወጣው ብዬ እናቴ ተጨንቃ ማለት ነው። ደም ነበር የምተፋው፣ አቡ ካፏ ደም ነበር የምተፋው ስታስብ። እቅፍ አድርጌ ነው ባለ ታክሲ ይዣት የሄድኩት። ባለ ታክሲ ተጸይፎን ማለት ነው። ተጣልቼ በየመንገዱ እየተጣለው ጠይቂያት እየተጣላው እኔንም መጸየፍ ጀመሩ። ስለማቅፊያት ስለማለቅስ ሆስፒታሉ ላይ እኔ ስንት ነገር ነው ያሳለፍኩት ታውቃለች። ማንም እንደዚህ ለማንም አያደርግም ወላሂ ነው የምልሽ አቡ በዚህ ሰዓት ማለት ነው። ግን በቃ ይህን እንኳን ዋጋ የሚከፍልልኝ ሰው አለ ብላ አልጠነከረችም። እኔንም አላጠነከረችኝም። ልፍስፍስ ሆነችብኝ በቃ። ከዛ ዳከመኝ አቡ። እኔም ሰው ነኝ። እኔም ብዙ አላፍትና አለብኝ ገባሽ? ባለቤቱ ካልፈቀደ አንቺ ብቻሽን ብትጥሪ ምንም ዋጋ የለውም። ኢትዮጵያ ቢሆን ቤተሰብ በገመድ አስሮ ጸበል ይወስዳታል አይደል? ኢትዮጵያ ቢሆን በሰው ሀገር ላይ ሰውን ማሰር አይቻልም፣ ሰውን ማስገደድ አይቻልም። ስትጮህ ሰው ፖሊስ ይጠራብሻል። ሰው ሀገር ላይ ይሄን ማድረግ አይቻልም። ኢትዮጵያ ቢሆን ጎረቤትን፣ መንገደኛው ማንም ይተባበራል። አንድን ሰው ይዘሽ በግድ አስረሽ ጸበልም ቁርአን ለማስቀረትም ሆነ የትም ቦታ ለመውሰድ መንገዱም አይጠየፍም። የኢትዮጵያ ሕዝብ ኢትዮጵያ ውስጥ ቢሆን በሰው ሀገር አንቺ ብቻሽን እንደ ጓደኛ ከእህትም በላይ ያቅምሽ ነው ሁሉ ጥረሻል። አሁን ግን ብቻሽን አይደለሽም። እኛ እናግዝሻለን። አንቺ በቃሽ። አንቺ የራስሽ ፍቺ፣ እኛ አለን እና እንትን እንላታለን። ኧረ ችግር የለውም። እኔ ቢሆን እሷ ትሂድ እንጂ ሻንጣዋን አስተካክልላታለሁ። የምትፈልገውን ነገር አዘጋጅላታለሁ። ኑሮዬ ሳይሆን የራሴን አካፍላታለሁ። ለምን እኔም ከዚህ ሀገር መውጣት ስለምፈልግ ይሄ ሁሉ ዕቃ ተሸክሜ አልሄድም። ገባሽ? እኔና የኔን ነገር ተካፍለን ለሁለት አስተካክዬ እሸኛታለሁ። ችግር የለብኝም። ገባሽ? በምንም ነገር እኔ አለው ከእሷ ጋር። ግን እሷ በቃሏ ብቻ አትገኝ። ያንን ነው የምፈልገው። እኔ የምፈልገዋለሁ። እሷ በሰላም በጤና ኢትዮጵያ እንድትገባልኝ ይፈልጋለሁ። እኔ ራሴ ይፈልገዋለሁ። ገባሽ? ያለፈው ነገር አልፏል። የሰው ልጅ በህይወት ካለ ሁሌም ከአዲስ መጀመር ይቻላል። በህይወት ካለን ሁሌም ሌላ እድል አለን። ከሀ መጀመር እንችላለን። ዋናው አንቺ ጤናሽ ይመለስ። ሀገር ቤት ገብተሽ ጸበል ተጠምቀሽ ከዳርሽ አዲስ በመንፈስ ሀ ብለሽ አዲስ እንደተወለደ ልጅ ሀ ብለሽ እንደ አዲስ ህይወትሽ መጀመር ትችያለሽ። የባከነው ጊዜ የባከነው ገንዘብ ጦስሽን ጠንቡሳስሽን ይውሰድ። አንቺ ብቻ በህይወት ኑሪ። እሱ ነው ዋናው ጤና ነው። አንቺ ብቻ በህይወት ኑሪ። ልጅሽንም ፈጣሪ ልጅሽ ግን አሁን 7 ዓመት እኮ ትልቅ ልጅ ነው። አልሄድም ቢልስ ወደ ኢትዮጵያ ይሄዳል። እሱ ልጄ ይሄዳል፣ በአምላክ ይሄዳል። ኢንሻአላ ተስፋ አደርጋለሁ። አልሄድም እምቢ እንዳይል እፈራለሁ። ከፈጣሪ ጋር ተስፋ እናደርጋለን ይስማማል ብለን እና ሱቅ አንቺ የሚጠበቀው አሁን ሱሱ ነገ ቼክ አድርጋ ሱቅ ወረቀቱ የልጅ ወረቀት አለ የለም የሚለውን ነገር ትነግረኛለች። የለም ካለች አንቺ ከሆነ ሰው ጋር ሄደሽ አብራሽ ቤት ውስጥ ያሉት ሰዎች የማይመቻቸው የማይችሉ ከሆነ ሰላምን አስቸግራትና አብራችሁ ሄዳችሁ ሙክታር ጋር የልጅሽን ወረቀት የተወለደበትን ወረቀት ታወጣላችሁ። ግድ ነው እሱ ወረቀት ያስፈልጋል። እሽማይ አሜን እናቴ። እሺ አለም። እሺ አቢባዬ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። እኔ ይሄ ነው አልልሽም። ሱሱ ከኔ ጋር ኮንታት አላት፣ እናወራለን፣ ብዙ ነገር አለ። እኔ ዛሬ እሷን እንዲህ በማየቴ ከፍቶኛል። ግን ቢከፋኝም በዚህ አጋጣሚ ተታካ ልጄን ይዛልኝ ትግባ ብዬ ነው አንቺ ጋር የመጣሁት። ገባሽ? ጥሩነቷ አንድ ፊቱን ኢትዮጵያም ደርሴ ስታመሰግኝ ነው። ከሰው ምንም አይገኝም ከፈጣሪ ነው። ስለዚህ ብዙ ላይፍ አሳልፏል። ብዙ በዚህ ሰዓት ግን ምንም አይነት ስትረስ ውስጡ ላይ መጫን ስለማልፈልግ እኔ ለሰላም አደርጋለሁ። አብረን እንጓቶ እንዲገቡልኝ ነው። እኔ ከሱሱ ፈልገው አንድ ነገር ብቻ ነው። ይኸውልሽ ፀጉር ቤት ሄዳ ወረቀቱን ብቻ ቼክ አድርጋ እንድትነግረኝ ነው። ከዛም በኋላ ሱሱን ተያት ቢካዝ እሷም እረፍት ያስፈልጋታል እና እኔ ተቀብያለሁኝ። ለርሱ ከሌለች እኔ ልጄ ብትሞት እንኳን የሚያስገባልኝ የለም። ያንን ፈርቼ ነው። ገባሽ?
ያ ነው በቃ ሰቀቀን። እኛ ከሷ ምንም አንፈልግም። ነፍሷን ብቻ ፈጣሪ በማረብ ቋጥሮ ያስገባል። እናቴም ታማ ያለችው በሷ ነው። እኛ ነፍሷን ብቻ ነው አቢባዬ፣ ነፍሷን ብቻ። ከዛ በኋላ እግዚአብሔር ያውቃል። ሁሉም ሀገሩ ላይ ጸበልም ገብታ ምንም ብላ ምንም ብድም ብትል እያስተጋባል። ቆይ እና ለዛ ነው አሁን እኔ ኢትዮጵያ ገባለው ትግባ ሲባል በቃ እኔም እሷ እንደምትሞት አድርጌ ነው ያያዝኩት። እግዚአብሔርን የሆነ ነገር ከተባለ እሷ ጋር ነው የምደውለው። እሷ ናት ስልክ የምታነሳልኝ። ሌላ ሰው ማንም አያነሳልኝም። አብሯት የበላ ይጠጣ። ያንን ፍራቻ ነው እኔ አሁን ግዴታ ሀቢባ ጋር መግባት አለብኝ ብዬ የገባሁት ማለት ነው። አንቺም እግዚአብሔር ይስጥልኝ ለልጆችሽ፣ ልጆችሽን ሺ ያርግልሽ። እውነት ተባረኪ። እንዲህ የሰውን እንባ እንደምታብሽ ፈጣሪ ውለታሽን ይክፈለው። ሌላ ምንም አልልም። ግራ ገብቶኝ ነው ሀቢባዬ ሱሱ ያልኩሽ እንጂ ሱሱን በዚህ ሰዓት ማቅረብ የለብኝም። ችግር የለም። በቃ እኔ ለሰላም አደራ ሰጥቻታለሁ። እንጨርሰዋለን፣ አታስቢ። በሰላም ፈጣሪ እርዳን እና በሰላም ትገባለች። አሜን። እሺ ሀቢባ ለእኔ ቁጥሬ ልክልሻለሁ። ለምትፈልገው ነገር ዋትሳፕ በኳታር ነው። ሱሱ አልደረሰኝም። አንዴ ለሱሱ ኢንቦክስ ላኪላትና አሁን ትላክልኝ ሳትወርጅ በኋላ የሆነ ነገር ቁጥርሽ ካስፈለገ እንደገና አንቺን ፍለጋ ከመሄድ